በኤአይ የሚሰራ የአርት ውጤት በተለይ ስፔሲፊካሊ ሙዚቃን በተመለከተ ሚዲያ ላይም በኤአይ የተሰራ ተብሎ ሲጋበዙ ሁሉ ሰምቻለሁ። ጋሽ ጥላሁንን ስራ አሁን ወይ አስቴር አወቅን ስራ በኤአይ ቀጥታ ተሰርቶ ዘፈኑ ቢቀርብ ምን ችግር አለው? ዘፋኙን የፐርፎርመሩን መብት የሙዚቃ ደራሲውን መብት የሚጥሱ ናቸው። በኤአይ ጋር በተያያዘ ሊፈጠሩ የሚችሉ መብት ጥሰቶችን በተመለከተ እንዴት ነው ሬጉሌት የሚያደርጋቸው የሚለው ክፍተት አለበት ህጉ። አንዳንድ ጊዜም እንደ ውድድርም አይነት ነገር እያየው ነው ያለውትና በኤአይ የሚሰሩ ስራዎች ምን አይነት ስራ መሆን መቻል አለባቸው የሚለውን ከወጣው አዋጅ ጋር ሊዛመድ በሚችል መንገድ ሊስማማ በሚችል መንገድ ማደራጀት ራሱን የቻለ ህግ ማዕቀፍ ማዘጋጀት የሚጠይቅ ነው። የመኖሪያ ቤት ኪራይ ግንኙነትን በተመለከተ አቅልሎ መውሰድ ነገሮችን በኋላ የሚያመጣው ውጤት ከባድ ነው የሚሆነው። ሙሉ ሀሳባቸውን የያዘ ውል ማከራየት የሚፈልጉትን ስፔስ እንዴት ነው ዘግቶ ቢጠፋ ሰውየው ያቺ ተከራይ ያንን የንግድ ሱቅ አሽጋ ግብር ሳትከፍል ጥላ ብትሄድ ንግድ ፍቃድ ሳትመልስ ውስጥ ያለውን ዕቃ ሳታወጣ ብትሄድ እንዴት ነው የሚዳኘው? ምን ችግሮች በዚህ ግንኙነት ውስጥ ሊመጡ ይችላሉ ብሎ አስቦ የሚዳኝ ውል መዘጋጀት አለበት። ውል በጣም ክሩሻል ነው። 30 ሺህ ብር የነበረውን ኪራይ 50 ሺህ ብር አድርጌዋለሁ ስትል አልቀበልም የምትል ከሆነ ግን በግልጽ ተቃወም ብሎ ያስቀምጣል። በግልጽ ተቃወም ብሎ ሲያስቀምጥልህ ምንድነው በጽሁፍ ለሰጠው ነገር በጽሁፍ ልትመለስለት ይገባል። ማሻሻያ ሀሳብ እንዲያቀርብ ሙሉ ስልጣን ለማስተዳደር ኪራይ መጨመር እንደዚህ ስልጣን ያለው ተወካዩ ካለ በዛ ግለሰብ በኩል ሊያደርግ ይችላል። ግን ማንኛውም ግለሰብ ተነስቶ የሚሰጠው ማስጠንቀቂያ ተከራዩ ላይ ውጤት ሊኖረው አይገባም። እንደምን ከረማችሁ ተመልካቾቻችን፣ ተከታታዮቻችን። በዩቲዩብ የምትከታተሉት ይህ የጠበቆቹ ፖድካስት ሳምንታዊ ፕሮግራም ነው። በቫለር ኢትዮጵያ የጥብቅና ድርጅት እየተዘጋጀ የሚቀርብላችሁ ሰለሞን አለ፣ በዚህ ጋር አዱኛ አለ፣ እኔም የሰላም አብሬያችሁ ያው እንደተለመደው ተመልሰን መተናል። እንደምን ከረማችሁ። ያው ዩቲዩባችን በደንብ ዕለት ተዕለት እያደገ ነው። እናመሰግናለን። ክትትል እያደረጋችሁ ነው፣ እያያችሁ ነው ፕሮግራማችንን። በዚሁ ቀጥሉ። እንግዲህ ያው ፕሮግራማችን ጠበቆቹ የሚል እንደመሆኑ መጠን ከህግ ጋር እያዋዛን የህግ ጉዳዮችን ትንሽ ተጨማሪ ምንላቸውን እኛ የምናውቃቸውን ነገር የማካፈል ሀሳብ የማስተላለፍ ስራ የምንሰራበት ፕሮግራም ነው። እንግዲህ ጥሩ አስተያየቶች እስካሁን እየተሰጡን ነው። ቀጣይ ደግሞ እንጠብቃለን አስተያየታችሁን። እንግዲህ ዛሬ በዋና ፕሮግራምነት ይዘን የቀረብነው እንግዲህ የንግድ ቤት ኪራይን በተመለከተ እዛ ላይ ስለ ውል ማቋረጥ ጋር በተገናኘ ማስጠንቀቂያ የተሰጣት ስለ ውሉ በጠቅላላ ውሉ ስለሚቋረጥበት ሁኔታና ስለሚራዘምበት ስለሚሻሻልበት ሁኔታ አንዳንድ ነገሮች ለማለት ነው ዋና የያዝ ነው። ሌላ ግን ያው እንደ ፕሮግራማችን ላይ እንደምናደርገው በመልእክት ደረጃ ይዘናት የቀረብነው ዛሬ ኤአይ እና ኮፒራይት። ማንም እንግዲህ በሰፊው እየተነሳች አይደለችም፣ ዝም ብላ ግን እያደገ የመጣ ነገር ነው። በዋናው የኮፒራይት ባለመብቶች መብት ሳይከበር በኤአይ ደግሞ መጣቸው የሚል ሀሳብ እንዳይመጣ ያኛው ላይ እየተሰራበት እንደሆነ የተለያዩ ባለመብቶችን የሚደግፉ ስራዎች መብታቸውን በተሻለ ሁኔታ ኤክሰርሳይዝ እንዲያደርጉ ከኮፒራይት ባለቤትነት አንጻር የሚያገኟቸውን ጥቅሞች ከፍ ለማድረግ እየተሰሩ ያሉ ስራዎች ከኪነ ጥበብ ባለሙያዎች እየተሰሩ ያሉ ስራዎች እንዳሉ በተለያዩ ጊዜ እንሰማለን። ግን አሁን ምናልባት ኖት እንዲደረግ ስለፈለግን ነው ኢንፎርማሊ እያደገ የመጣ በኤአይ የሚሰራ የአርት ውጤት በተለይ ስፔሲፊካሊ ሙዚቃን በተመለከተ እያየን ነው። አርቲስቶችን ድምጽ በማስመሰል አዲስ ሙዚቃዎች የነበሩ ሙዚቃዎችን ደግሞ በኤአይ በመደገፍ ዘፋኙ ሳይሆን በኤአይ ማዘፈን በአርቲፊሻል ኢንተለጀንስ ተጠቅሞ ራሱ ዘፋኝ አሳይን አድርጎ ዘፈን የመስራት አይነት ነገሮችና ይሄ ደግሞ እያየው የመጣሁት ነገር ፎርማልም
ሚዲያ ላይም በኤአይ የተሰራ ተብሎ ሲጋበዙ ሁሉ ሰምቻለሁ። እና እዚሽ ላይ እስቲ አጭር መልእክት አላት ወይ? ከኮፒራይት ጋር ግንኙነት አለው ወይ? በኤአይ አዲስ ስራ ራሱን ስራ የአንድ ሰው የጋሽ ጥላሁንን ስራ አሁን ወይ አስቴር አወቀን ስራ በኤአይ ቀጥታ ተሰርቶ ዘፈኑ ቢቀርብ ምን ችግር አለው የሚል አስተሳሰብ አብዛኛው ሰው ጋር ምንስ ህግ ይጥሳል የሚለው ነገር ጋር ስላለ እሷን መልእክት አስተላልፈን ወደ ዋናው ፕሮግራማችን ብናልፍ በሚል እንጀምራት። በዛና ምን ያው ይህንን ከፕሮግራማችን በፊት ዲስከስ ስናደርግ እንደነበረው ያው ያጫረልን እንዳልከው በሚዲያ ላይ በመደበኛውም በኢንፎርማሉ ሚዲያ ላይ እንደዚህ አይነት ሙዚቃዎች አሁን ለምሳሌ በቅርብ የሰማሁት የአስቴር አወቀን የቴዎድሮስ ታደሰን እንዲያውም እስከነ ክሊፑ ነው። ቴዎድሮስ ታደሰን የሚመስል ግለሰብ የተሰራ ግለሰብ እንደ ወጣት ሆኖ የሚዘፍነው ዘፈን በተለያዩ ፕላትፎርሞች እየተሰራጨ ነው የሚገኘውና እና እነዚህ ዘፈኖች በመደበኛውም በመደበኛው ሚዲያ የተሰራጩ ያሉ ዘፈኖች የዘፋኙን የፐርፎርመሩን መብት፣ የሙዚቃ ደራሲውን መብት፣ የግጥም ደራሲውን መብት የሚጥሱ ናቸው። ያለነሱ ፈቃድ ነው እየተባዙ እና የተሰራጩ ያሉት። እንደምናውቀው የኮፒራይት መብት ሰፊ መብት ነው እና በዛው ውስጥ ያሉትን መብቶች ቀጥታ የሚጥሱ ናቸው። ግን ይህ ህጉ በሚወጣበት ጊዜ ያው ኤአይ የሚባለው አርቲፊሻል ኢንቴሊጀንስ የምንለው ነገር በወቅቱ አልነበረም ማለት ባልደፍርም፣ ግን ይህን ያህል ገኖ የወጣ አልነበረም። ስለዚህ የህጉ ማዕቀፍ አሁን ያለው የኮፒራይት እና ተዛማጅ መብቶች ጥበቃ አዋጅ እንደዚህ በኤአይ ጋር በተያያዘ ሊፈጠሩ የሚችሉ መብት ጥሰቶችን በተመለከተ እንዴት ነው ሬጉሌት የሚያደርጋቸው የሚለው ክፍተት አለበት ህጉ። ይህንን ወደፊት ኢቮልቭ ነው የሚያደርገው ህግና ይህንንም አካተው ወደፊት እንደሚሻሻል ተስፋ አደርጋለሁ። እና ግን ምን ችግር አለው ላልከው ችግር አለው። እነዚህ የተጠበቁ የፈጠራ ስራውን ሊያሰሩ አሁን ለሙዚቃ ካለን የሙዚቃ ደራሲውን ግጥም ደራሲውን መብት በሚጥስ መልኩ በተለያዩ ሚዲያዎች ላይ በተዛብት የተሰራጩ ከሆነ እና ኢኮኖሚክ ጥቅሙን እንዲሁም ሞራል ጥቅሙን የሚጎዱ ሞራል ራይቱን የሚጎዱ ከሆነ ጥሰት ተፈጽሟል ማለት ነው። ማንነው ኃላፊነት ማንነው ኃላፊነት? ጥሰት ከፈጸመ ደግሞ የጣሳ አለ እና ኃላፊነቱን የሚወስደው ማን ነው? እንግዲህ ከዚህ ከኤአይ የቴክኖሎጂ የፈጠረው ወይ ብሮድካስተሩ ነው ወይ ማን ነው የሚለው ክፍተት አለው እና አምሹር ወደፊት የሚወጡ ህጎች ይህንን አድሬስ እንደሚያደርጉ ተስፋ አደርጋለሁ። አጠቃላይ ያነሳችሁት ሀሳብ ተገቢነት ያለው ነው የሚመስለኝ። ምናልባት ግን ምንድነው ሊል ይገባል ብዬ ማስበው ሊስማማ ወይም ደግሞ ተቃራኒ አስተሳሰብ እንዳይሆን ከኮፒራይት መብቶች አንጻር በኤአይ የሚተላለፉ ሙዚቃዎች ምን አይነት ሙዚቃዎች ናቸው፣ የትኛው ላይ ነው እኛ እያወራን ያለነው የሚለውን ነገር አድማጭ ቤተሰቦቻችን ሊረዱ የሚገባቸው ናቸው። አሁን ለምሳሌ የህዝብ የሆኑ አጠቃላይ እንደምታውቁት የኮፒራይት መብት ጋር 50 ዓመት ያለፈባቸውን ነገሮች እነሱን በኤአይ ፎርም አድርጎ ማቅረብን ፎከስ ያደረገ አይደለም ዋናኛው አላማችን። ሪሰንትሊ ግን የሆኑ ዘሴም የሆነ ቅላጼ ዘሴም የሆነ ዜማ ሪሰንት የሆኑትን ነገሮች በኤአይ አንዳንድ ጊዜም እንደ ውድድርም አይነት ነገር እያየው ነው ያለሁት እና እንደነዚህ አይነት ሂደቶች ሄዶ ኢቭን እንደ ሀገር ከያዝናቸው የኮፒራይት መብቶች ብለን እናስጠብቃለን ካልነው ነገሮች ጋር ከአዋጁ ጋር እየተቃረኑ የሚመጣባቸው ሁኔታዎች ያሉባቸው አይነት ሁኔታ ስላለ በኤአይ የሚሰሩ ስራዎች ምን አይነት ስራ መሆን መቻል አለባቸው የሚለውን ከወጣው አዋጅ ጋር ሊዛመድ በሚችል መንገድ ሊስማማ በሚችል መንገድ ማደራጀት ራሱን የቻለ ህግ ማዕቀፍ ማዘጋጀት የሚጠይቅ ነው። ካለበለዚያ የሰውየውን ድካም ልፋት በቀላሉ በኤአይ ያባዛ የምትሄድባቸው ሂደቶች ሄዶ ኢኮኖሚካል ጉዳት ማምጣታቸው ማይቀር ጉዳይ ስለሆነ እዚህ ላይ ፎከስ ሊደረግ ይገባል የሚለው ተገቢነት ያለ ይመስለኛል። ጥሩ ነው። እንግዲህ ኤአይን በተመለከተ ያው
አቋም ትንሽ ሀሳቡን እኛ ማስተላለፍ የምንፈልገው ኮንሲደር መደረግ አለበት። ፍሬም ይህንን ያካተተ ህግ ታሳቢ መሆን አለበት። ነገር ግን የኮፒራይት እንትን ቅድምም ስናወራ ይሸፍነዋል በሚል ነው። ያው በማንኛውም መልኩ ያሰራጨ ስለሆነ የሚለው እነዚህን የገጣሚውን መብት የሙዚቀኛውን እንትን ጀነራል ስለሆነ መንገዱ ያው የኤአይንም እንትን በዛ ውስጥ የማስገባት እንትኑ ሊኖር ስለሚችል በተለይ ትልልቅ ዌል ስታብሊሽድ የሆኑ የሚዲያ አካላት ወይም ብሮድካስተሮች ጥንቃቄ ሊያደርጉ ይገባል። እነዚህን ነገሮች በሚያስተላልፉበት ጊዜ ኃላፊነት ይዞ ሊመጣ እንደሚችል ማሰብ አለባቸው። ኃላፊነትም ያመጣል የሚለውን ነው ዛሬ ማስተላለፍ የምንፈልገው። ሌላው ግን በሰፊው እነዚህ ነገሮች እያደጉ ስለሆነ ኢቮልቭ እያደረጉ ስለሆነ የሚመጡት እኛ ጋም እንትኑ ምንድን ነው ችግሩ? በዚህ ቴክኖሎጂ ዘመን እኩል ነው እድገቱን ከሌላ የምንወስደው ኤክስፒሪየንስ በጣም የተገደበ ነው። ትክክል ነው። ያደጉት ሀገሮች ከኛ ቀድሞ እነዚህ ነገሮች ሊመጡ እንደሚችሉ አስበው ጥራት ላይ ያሉ ምናምን የተሰሩ ህጎች ሊኖሩ ይችላሉ። ነገር ግን በተግባር አሁን አንድ ያደገ ሀገር ዛሬ የሚደረገው ነገር በዚህ በኤአይ ደረጃ እዚህም ውጤቱ እዚህም ይታያል እና እዚህም ይደረጋል። ስለዚህ ኤክስፒሪየንስ እኩል ስለሆነ ኮፒ የምናደርገው ነገር እጥረት ሊኖር ይችላል። ነገር ግን ዞሮ ዞሮ መሰራት አለበት። ሪሰርች ይፈልጋል፣ መጠናት አለበት። እና እስቲ ምናልባት ይሄ ጉዳይ ቀጥታ የሚመለከታቸው የኮፒራይት መብት ባለቤቶች የሚሰጡንን አስተያየት በዚህ ጉዳይ ካለ ለመቀበል ዝግጁ ነን። አንዱም ዓላማ እኮ እንደነዚህ አይነት ዲስከሽኖች ቲፕ ለማድረግ ነው፣ ለሚመለከተው አካል የበለጠ ስኮላርስ እንዲመራመሩበት ማድረግም ስለሆነ አስፍተው እንዲሄዱበት። ስለዚህ ቤተሰቦቻችን ይችን ሀሳብ ኤአይ እና ኮፒራይትን እንዴት እናየዋለን የሚለውን ነገር አስፍታችሁ እንድታዩት የቤት ስራ እንሰጣለን። አሁን ወደ ዛሬው ወደ ያዝነው አርስታችን የንግድ ቤት ኪራይን በተመለከተ ያለ ማስጠንቀቂያ አሰጣጥ ስለሚሻሻልበት ሁኔታ ማነው ማስጠንቀቂያ የሚሰጠው፣ ስለመልቀቅ እንዴት ነው የሚለቀቀው የሚሉትን ነገሮች፣ ዋጋስ የኪራይ የሚሻሻል የሚለውን ነገር እነዚህ ነገሮች እንወያያለን። ነገር ግን ኮመንሊ አሁን ክሊር አድርጌ ማለፍ የምፈልገው እየታየ ያለ ነገር የመኖሪያ ቤት አዲስ የወጣው አዋጅ አለ በመንግስት በደንብ ስትሪክትሊ ሬጉሌት እየተደረገ ያለው የመኖሪያ ቤት ኪራይ ግንኙነትን በተመለከተ ወረዳም ሄደን የምንፈርመው ወረዳ ሆኖ ቀርቷል። አሁን ቤቶች ወደ ክፍለ ከተማ ስለሄደ የክፍለ ከተማ ሄደን የምንፈራረመው ውል የመኖሪያ ቤቶችን በተመለከተ ነው። አይ ዋጋ መጨመር አልችልም፣ አይ ማስለቀቅ አልችልም፣ እነዚህ በመኖሪያ ቤት ላይ 2 ዓመት ካልሞላው የሚሉ እነዚህ የተቀመጡ ገደቦች አሉ። መኖሪያ ቤት ኪራይ ላይ ወደፊት የራሱን የቻለ ፕሮግራም እንሰራበታለን። ያው ሼር የምናደርገው እውቀት ስለሆነ የህግ እውቀትን ሞስት ፕሮባብሊ ይህም ፓርቲ ይኖረዋል ግን አይመለከትም ነው። የንግድ ቤት የራሱ የሆነ የሚዳኝበት ህግ አለው። ፍርድ ቤትም ክስ ቀርቦ የሚቀርብ ክርክር ልቀቅልኝ አትልቀቅልኝ፣ ዋጋ ጨምር አትጨምር፣ ክፈለኝ አትክፈለኝ እየተስተናገደ በነበረው ሁኔታ ነው የቀጠለውና ይህን ክሊር አድርገን የንግድ ቤት ኪራይ ውል ውስጥ ያሉ ሰዎች 2 ሰዎች እንደው ቤት ለማስለቀቅ ቢፈልጉ ዋጋ ለመጨመር ቢፈልጉ ውሉን እንዴት ነው ማስተዳደር ያለባቸው የሚለውን ነገር ቅድም በዚህ ዙሪያ ነው ሀሳባችንን ያደረግነው እና ብናወራ እስቲ። በተለይ ደግሞ ዲስከሽናችን እንዲያተኩር የምንፈልገው ያው አንድ የኪራይ ውል በአከራይና በተከራይ መካከል የሚደረግ ስምምነት ነው። ያንን የስምምነት ጊዜ በስምምነታቸው መሰረት ሊገድቡት ይችላሉ ወይም ደግሞ ላልተወሰነ ጊዜም ሊያደርጉትም ይችላሉ። ያንን ለማድረግ ነጻ ፈቃድ አላቸው። ያንን ውል ካደረጉ በኋላ ደግሞ ተከራይ በውሉ ስምምነት መሰረት በሱ በኩል ያለውን ግዴታ እየተወጣ ይቀጥላል። አከራይም በሱ በኩል ያለውን በውል መሰረት ያለበትን ግዴታ እየተወጣ ውሉን የገደቡት እስከሆነ ድረስ ውሉ እስከተገደበበት ጊዜ ድረስ ላልተወሰነ ጊዜ እስካደረጉት ድረስ ደግሞ በህጉ በተቀመጡት ሁኔታዎች መሰረት የአከራይና የተከራይ ግንኙነታቸው ይቀጥላል። አሁን ለተወሰነ ጊዜ የተደረገ የኪራይ ውልን በተመለከተ ያው የተወሰነው ጊዜ የኪራይ ጊዜ በሚያልቅበት ጊዜ አውቶማቲካሊ የአከራይና ተከራይ ውሉ የሚቋረጥ ነው የሚሆነው።
ለረጅም ጊዜ የተደረገ ኪራይ ውል የተደረገ ከሆነ ደግሞ ይቅርታ ላልተወሰነ ጊዜ ያደረጉት ከሆነ ደግሞ አከራዩ ውሉን ማቋረጥ ከፈለገ ቅድመ ማስጠንቀቂያ በመስጠት ውሉን ሊያቋርጥ ይችላል። ተከራዩም እንደዛው ውሉን ማቋረጥ የሚፈልግ ከሆነ ለአከራዩ ማስጠንቀቂያ በመስጠት በሕጉ በተቀመጠው መስፈርት መሰረት የኪራይ ውሉን ማቋረጥ ይችላል። እንዲሁ ይሄ ከጊዜው ጋር የተያያዘ ሆኖ እንግዲህ ደግሞ በምክንያት አንዱ ወገን ግዴታውን ያልተወጣው ከሆነ ሌላ ያንን ግዴታውን አንደኛው ወገን ግዴታውን ባለመወጣቱ ምክንያት ደግሞ የኪራይ ውሉ ሊቀጥል የማይችልበት ሁኔታ ከተፈጠረ በዚህም በምክንያትም የኪራይ ውሉ ሊቋረጥ የሚችል ይሆናል። ዞሮ ዞሮ የሚወስነው በሕጉ የኪራይ ውልን ለማቋረጥ የተደነጉ ድንጋጌዎችና ከዛም ደግሞ ተዋናይ ወገኖች በውላቸው ያስቀመጧቸው የኪራይ ውልን ለማቋረጥ ሲሉ የደነገጓቸው ድንጋጌዎች ተፈጻሚ ይሆናሉ ማለት ነው። አጠቃላይ ቅርጹ ይሄንን ነው የሚመስለው። እዚህ ላይ ጥሩ ፖይንት ነው። የውል ፎርማት ስላነሳ አንድ ሀሳብ ብንጨምርበት ለቤተሰቦችም ጥሩ ነው በሚል ሀሳብ አለኝ። መሰረታዊ ነው። ውል የንግድ ቤት ኪራይ ስትገባ ብዙ የህንፃ አከራዮች፣ የሱቅ አከራዮች ሚስ የሚያደርጉት ነገር ምንድን ነው? አንድ ከጽሁፍ ቤት ሁል ጊዜ እንደምንለው መነሻ አቅልሎ መውሰድ ነገሮችን በኋላ የሚያመጣው ውጤት ከባድ ነው የሚሆነው። ሙሉ ሀሳባቸውን የያዘ ውል ማከራየት የሚፈልጉትን ስፔስ እንዴት ነው ዘግቶ ቢጠፋ ሰውየው ያቺ ተከራይ ያንን የንግድ ሱቅ አሽጋ ግብር ሳትከፍል ጥላ ብትሄድ ንግድ ፍቃድ ሳትመልስ ውስጥ ያለውን ዕቃ ሳታወጣ ብትሄድ እንዴት ነው የሚዳኘው? በሰላም ውስጥ ጊዜ እንዴት ነው ግንኙነታችን የሚዳኘው? ምን ችግሮች በዚህ ግንኙነት ውስጥ ሊመጡ ይችላሉ ብሎ አስቦ የሚዳኝ ውል መዘጋጀት አለበት። ውል በጣም ክሩሻል ነው። በተለይ ንግድ ቤት ኪራይ ግንኙነት በሚደረግ ጊዜ ብዙ አከራዮች ሚስ የሚያደርጉት ነገር አሁን አንዳንድ ቦታዎች ስናይ የዛሬ ህንፃው የተሰራው 15 ዓመት ይሆናል። የዛሬ 15 ዓመት ሆነች ሌላ ባለ ህንፃ ላይ የወሰዱት ፎርማት ውላለች። እሷን የደበዘዘች የጠፋች ራሱ የስም ለተከራይ አከራዩ የራሳቸው ህንፃ ስም አለ። ተከራይ እያሉ እየሞሩ በስክሪፕቶ አንድ ገጽ የሚፈራረሙት ውሉ ሁሉ ያለቻቸው የህንፃ ባለቤቶች አሉ እና ይሄ ክሩሻል የሆነ ነው። ያነሳው ነጥብ ውሉ ነው የሚዳኘው። መጨረሻ እንዴት ላቋርጥ፣ ምን ኃላፊነት አለበት ያኛው ወገን፣ ማስጠንቀቂያ እንዴት ልስጠው፣ የማስጠንቀቂያውስ ውጤት ምን ይሆናል፣ የዚህ ጥፋት ውጤት ምን ይሆናል የሚለው ውልህ ላይ ነው መግለጽ ያለብህ። ውል ደግሞ በየጊዜው ልክ እንደ ህግ ነው እያደገ መምጣት አለበት። ግንኙነት ማለት ህንፃ አስተዳደር እያስተዳደረ በሄደ ቁጥር ያንን ህንፃ ያንን የንግድ ቤት የሚያስተዳድረው ባለቤት እያስተዳደረ በሄደ ቁጥር ትላንት ከገጠመው ችግር እያደገ ውሉን እያሻሻለ ከተቻለ ምክር እያገኘ በህግ ባለሙያ የተቀረጸው ውል እሱ እንኳን ማሻሻል ባይችል ሀሳቡን ለህግ ባለሙያ እየነገረ ውሉን እያሻሻለ ከአንድ ተከራይ ጋር የገጠመው ችግር ሌሎች ተከራዮችም ጋር ይገጥሙታል ማለት ነው። ስለዚህ እነዛ ላይ ገጥመው ይችላል፣ ግን በቃ እንደ ችግር ውል ውስጥ ሊካተት ይገባል የሚለውን በየጊዜው እያሻሻለ ውልን በመሰረታዊነት ሊያዩት ይገባል የሚለውን ስለመጣልኝ ነው ሀሳብ ማንሳት የፈለጉት። በጣም ጥሩ። ያው ዞሮ ዞሮ ከእውነተኛ ያጋጠሙን የህግ ታሪኮች አንጻር አይደለ ወደዚህ ፕሮግራም ይህን ፕሮግራም ለመስራት የተነሳሳ ነው። አሁን ጀነራሊ የኪራይ ውል ምን መሆን እንዳለበት፣ በምን መልኩ እንደሚመሰረት፣ ከዛም ደግሞ ምን ያህል ጊዜ ሊቆይ እንደሚችል፣ እንዴት እንደሚቋረጥ ውሉ ሊይዛቸው የሚገባው ነገሮች ተነጋግረናል። ግን አሁን ፓርቲኩላርሊ አንድ በደንበኞቻችንም እንደዚሁም በምንሰማውም ጉዳይ የሚያጋጥሙ ጉዳዮች አሉና አጋጣሚዎች አሉና ይሄ ምንድን ነው? የተወሰነ ጊዜ ተፈጻሚ የሚሆን የኪራይ ውል ይደረጋል። ያ የኪራይ ውል ማለቂያው ይደርስና ሲጠናቀቅ ምንድን ነው ተከራዩ ኦፊስሊ ለቆ መውጣት አለበት፣ ቤቱን አስረክበው መውጣት አለበት። መቀጠል የማይፈልግ ከሆነ አከራዩን ደግሞ ይዞታውን የሚፈልግ ከሆነ ቤቱን መረከብ እንደሚፈልግ ለተከራዩ አሳውቆ ያው ቤቱን መረከብ አለበት፣ የኪራይ ውሉ ስላለቀ ማለት ነው።
ግን ምንድነው የሚሆነው? አንዳንድ ሁኔታዎች ይፈጠራሉ። ተከራይ የመቀጠል ሀሳቡንም ሳይገልጽ የኪራይ ውሉም አልቆ ጸጥ ብሎ ይቀጥላል። አከራይ ደግሞ ቤቱ እንዲለቀቅለት ይፈልግና ግን ማስለቀቅ ያው በራሱ ስለማይችል እንዲለቀቅለት ደብዳቤ ለተከራዩ የሚሰጥበት ሁኔታ አለ። ተከራዩ በዚህ ጊዜ መልቀቅ ለዚህ ምላሽ ሳይሰጥ የሚቆይበት ጊዜ አለ። በዚህ ጊዜ አከራዮች ምንድነው የሚያደርጉት? በዚህ ጊዜ ለቀህ አስረክበኝ፣ ለቀህ ማታስረክበኝ ከሆነ ከዚህ በኋላ ለምትቆይበት ጊዜ የኪራይ ተመኑን 3 እጥፍ አድርጌዋለሁ፣ 4 እጥፍ አድርጌዋለሁ ብለው ዝም ብለን 10 ሺህ ብር የነበረውን 50 ሺህ ብር አድርጌዋለሁ ብለው በማስጠንቀቂያው ላይ ገልጸው ለተከራይ የሚሰጡበት ሁኔታ አለ። ተከራዩ ደግሞ በዚህ ጊዜ ምንድነው አንዳንዴ ምላሽ የሚሰጥበት ሁኔታ አለ። አንዳንዴ ደግሞ ምላሽ ሳይሰጥ ዝም ብሎ በጸጥታ የሚቀጥልበት ሁኔታ ይፈጠራል። እዚህ ጊዜ እችን ኢሹ ተመርኩዞ በጣም ብዙ ክርክሮች አጋጥመውናል እና ፍርድ ቤቶችም ደግሞ ከዚህ ጋር በተያያዘ የተለያዩ ውሳኔዎችን የሰጡበትም አጋጣሚ አለ። ግን እችን እስቲ ፖይንት በደንብ እናዳብራትና ምንድነው ብዙ ጊዜ ኢሹ የሚነሳው አከራይ ይሄንን የኪራይ ውሉ ሲቋረጥ ጊዜው አልቆ ማለት ነው። በተቋረጠ ጊዜ ለተከራዩ የሚሰጠው ማስጠንቀቂያ ቅድም ያልኳችሁን ይዘት ያለው ለቀህ አስረክበኝ፣ ካልለቀህ ግን ይሄን ያህል ገንዘብ አድርጌብሃለሁ የሚለው በምን መልኩ እንደሆነ መስጠት እንዳለበት ብዥታ አለ። ለምሳሌ ኪራይ ውሉ በጽሁፍ ነው የተደረገው እንበል። ይህን ማስጠንቀቂያ በምን መልኩ ነው መሰጠት ያለበት ብለን እንደምድም እንችላለን። በምን መልኩ ነው መሰጠት ያለበት? ለምሳሌ ኪራዩ በጽሁፍ ነው የኪራይ ውሉ በጽሁፍ ነው የተደረገው። ስለዚህ አከራዩ ይሄንን ሀሳቡን በግልጽ ገልጾ በጽሁፍ ነው ለተከራዩ ማሳወቅ ያለበት። ትክክል። እዚች ጉዳይ ላይ እናብራ ማለት ማሻሻያዎች እኔ ማምነው ካለኝም የህግ እውቀት እንትን ምለው የምደግፈው ውል በተደረገበት ግንኙነቶች ሊደረጉ የሚገባው ውሉ በተደረገበት ፎርማት ነው። የማይንቀሳቀስ ንብረት ኪራይ ውል ነው፣ በጽሁፍ ተደርጓል። ስለዚህ ቀጣይ ግንኙነቶችም ባሉባልታ መሆን የለበትም። እንደዚህ ብዬ ነበር 10 ሰው ፊት 20 ሰው ፊት ቢለውም እንደዚህ ብዬ ነበር፣ እንደዚህ ብዬ ነበር፣ ይህም ማስጠንቀቂያ ሰጥቼው ነበር፣ ልቀቅልኝ ብዬው ነበር፣ ጨምር ብዬው ነበር የሚል እንትን መኖር የለበትም። የቃል ግንኙነት መኖር የለበትም ብዬ ነው ማምነው። በጽሁፍ የተጀመረ በጽሁፍ ማለቅ አለበት። እኛ እንደውም ውል ስንቀርጽ እንላለን ማንኛውም በሁለቱ ወገኖች ተፈርሞ ያልጸደቀ ሰነድ ይህንን ውል ለማሻሻልም ወይም ደግሞ የዚህን ውል ሀሳብ ለመቀየር አይችልም። ወይም ሁለቱ ወገኖች ከተስማሙ በጽሁፍ ተደርጎ ሁለቱም ወገኖች ፊርማ ሊያርፍበት ይገባል ብለን ውል አካል አድርገን ድራፍት እናደርጋለን። ስናደርግ እነዚህ የምናደርገው ያው ክሊር እንዲሆን ነው። ግን ከዛም ባለፈ ይህም ባይኖር እኔ ማምነው ሊኖር ይገባል ብዬ ነው። በጽሁፍ ከሆነ በጽሁፍ ሊቀጥል ይገባል ብዬ ነው። የተለየ ሀሳብ ካላቸው አላውቅም። የተለየ ሀሳብ የለኝም። ያው ዞሮ ዞሮ ዋነኛነት እዚህ የምናወራው በአከራይና ተከራይ ወይም በተዋዮች መካከል ያለው የውል ግንኙነት ከማስጠንቀቂያ አሰጣጥ አንጻር ምን መምሰል መቻል አለበት የሚለው ላይ ነው ዲስከስ እያደረግን ያለነው እያወራንም ያለነው። ስለዚህ በመካከላቸው የተመሰረተው ምንም መሰረት ያደረገ ነው። ለምሳሌ በጽሁፍ ግንኙነት የተመሰረተ ግንኙነት በጽሁፍ ነው መጠናቀቅ የሚገባው። በመካከላቸው ያለውን ግንኙነት ገዢ የሚያደርጉት እሱ ነው። የፍትሐብሔር ሕጉን 1684 እንዲሁም 1772 አከራይና ተከራይን የሚገዛውን 2086 አካባቢ ያሉትን ነገሮች ስንመለከት የሚያዙትም የሚያስገድዱትም በመካከላቸው በተፈጠረው የግንኙነት የፎርም አይነት ሊከተሉ የሚገቡ መሆናቸውን ያመላክታል። ወደዚህ ጉዳይ ስንመጣ በዋነኛነት ነጥብ አድርገን የምንነሳው ነገር በተለይ የአከራይና ተከራይ ላይ የውል ጊዜው የተጠናቀቀ ሆኖ ውሉ በዛው ፎርማት ሳይታደስ የቀረ ከሆነ ውሉን ከተወሰነ ጊዜ ወዳልተወሰነ ጊዜ ያሸጋግረዋል ነው ዋናው ዓላማ። ወዳልተወሰነ ጊዜ የሚያሸጋግረው በመሆኑ ምክንያት ተዋዋዮች የውል ማሻሻል ሀሳብም ካላቸው የማስለቀቅም ሀሳብ ካላቸው እነዚህ መነሻ በማድረግ በጽሁፍ ሊሰጣጡ ይገባል።
በጽሁፍ የተገለጸው ነገር ደግሞ መልስ ሊመለስ የሚገባው በጽሁፍ መሆን መቻል አለበት። ይሄ ማስጠንቀቂያ አሰጣጥ እንደ ተራ ማስጠንቀቂያ የሚታይ ነው ወይስ የውል ማሻሻል ይዘት ያለው ማስጠንቀቂያ የውል ማሻሻል ሀሳብ ያለው ነው የሚለውን ነገር ምናልባት እንግዲህ ሰፋ እያደረግን ብናየው ጥሩ ነው ብዬ አስባለሁ። እዚህ ጋር እንትን ማለት ክሊር ማድረግ የምፈልገው እኛ የምንመክረው ሁልጊዜ በእኛ ቢሮ የሚመከረው የንግድ ቤት ኪራይ ውል በሚያበቃ ጊዜ አከራዩን ሆነን ምክር ስንሰጥ ማስጠንቀቂያ መሰጠት ያለበት በጽሁፍ ስጠው። ቀድመህ 1 ወርም 2 ወርም ቀድመህ ስጠው። ይሄን ስትሰጠው ደግሞ ያው ብዙ ጊዜ እንዝላልነት ማለት ምንድን ነው ቸልተኝነት ስለሚያጠቃ ውልን በማክበር አንተን በቃ እስከ መጨረሻው ቀን ሰርቶ ንግድ ቤት ላይ በተለይ እስከ መጨረሻው ቀን ሰርቶ መልቀቅ ከዛ በኋላ የመልቀቅ ሂደቱን ማስኬድ የሚፈልግ ሰው አለ። ይሄ አከራዩ እዛን ጊዜ እድሳት ማድረግ ሌላ ተከራይ መፈለግ ምናምን ባለበትን ጊዜ አድቫንቴጅ ለመውሰድ የሚፈልግ ተከራይ ስለሚኖር ያንን ቀድመህ ስጠው። ስትሰጠው ደግሞ ያቺ ቀን ስትደርስ ግን ብለን እንመክራለን። ያቺ ቀን ስትደርስ ቅድም እንዳልከው 50 ሺህ የተከራየ ከሆነ 200 ሺህ ብር ነው ቤት ኪራይ። ከዛች ቀን ጀምሮ የሚታሰበው ግን በወር 200 ሺህ ብር ሂሳብ ነው የሚል ግልጽ አድርገ ማስጠንቀቂያ ስጠው እንላለን። እና ሰሌም ቅድም እያነሳ ያለው አዱም አሁን ይሄ ግንኙነት በጽሁፍ መሆኑን ይደገፋል፣ ግልጽ መሆኑን ይደግፋል። ይሄ የሚያመጣው ውጤት ይህንንስ የቀጥታ ይህን ማስጠንቀቂያ መስጠቱን ይህን ምክር ብንመክርም ውጤት አለው ወይ የሚለውን ነው ማስረዳት የምንፈልገው። ውጤቱስ ምን ይሆናል? በተከራዩ በኩል ደግሞ ሆነ ስናየው አከራዩ በጽሁፍ ይህንን አሳወቀ። ተከራዩ ደግሞ እዚህ ጋር ያለው ግዴታ ምንድን ነው? በጽሁፍ በተደረገው መሰረት በተሰጠው የጽሁፍ ማስጠንቀቂያ በዚህ ጊዜ ልቀቅ ካለበለዚያ ኪራዩ ይሄን ያህል ይሆናል የሚል በግልጽ ከተሰጠው ምላሽ መስጠት ይኖርበታል። ምላሽ አለመስጠትም ደግሞ የህግ ውጤት ስላለው ማለት ነው። ምላሽ የማይሰጥ ከሆነ ደብዳቤው ደርሶት ተቀብሎ አውቆ ግን ጸጥ ካለ ምላሽ የማይሰጥ ከሆነ የኪራይ ጭማሪውንም እንደተቀበለ ይቆጠራል። እንግዲህ ከዛ በኋላ ያለው የኪራይ ክፍያው በድሮ ተመን ሳይሆን በአዲሱ የኪራይ ተመን መሰረት ይሆናል ማለት ነው። በዛ መሰረት ሊከፍል ይገደዳል ማለት ነው። ስለዚህ ኢሴንሻሊ የውሉ አንዱ አካል የሆነው የኪራይ ተመን ተሻሽሏል ማለት ነው። ደብዳቤው የውል ማሻሻል ውጤት ያለው የህጋዊ ውጤት ያለው ደብዳቤ ነው ማለት ነውና በዛ መሰረት ጸጥ ማለት ይሄ እንደዚህ አይነት የህግ ውጤት ይኖረዋል ማለት ነው። አብዛኛውን ያየነው ያለው እሱ ስለሆነ ነው። ደብዳቤ ሲመጣ ቸል ብሎ ያለ መቀበል ወይ ጸጥ ከተቀበሉም በኋላ በዝምታ ማለፍ በኋላ ይዞት የሚመጣው ውጤት አለ እዚህ ጋር ያንን ከግምት ውስጥ መከተት ይኖርበታል። ደግሞ መቃወም ሁለተኛው ደግሞ ከተስማሙ ስምምነት መግለጽ በጽሁፍ ከተገለጸ በጽሁፍ ስምምነቱን መግለጽ ነው። ደግሞ ሁለተኛው አማራጭ ኦኬ 200 ሺህ ሆኗል፣ በቃ 200 ሺህ የከፈሉ ቀጥላለው ስምምነት ከተገለጸ በዛ መሰረት ጉዳዩ የሚቀጥል ይሆናል ማለት ነው። በግልጽ ደግሞ መቃወም ደግሞ ሶስተኛው አማራጭ ነው። መስማማት አንድ ነው፣ መቃወም ደግሞ የሶስተኛው አማራጭ ነው። ተቃወምን ማለት ደግሞ ምንድን ነው የሚሆነው? የህጋዊ ውጤቱ የምንለውን ደግሞ ስናይ እንግዲህ አሁን ባነሳነው ምሳሌ 200 ሺህ ብር አድርጌብሃለሁ ካለ በግልጽ ከተቃወመ ምንድነው በነበረው የኪራይ ግንኙነት መሰረት ክፍያው ይቀጥላል ማለት አይደለም። መቃወሙ እስከምን ድረስ ነው ውጤቱ የምንለውን ስንመለከት አንድ አከራዩ ያስቀመጠው ሂሳብ አለ። ተከራዩ ደግሞ ይሄንን አልቀበልም ብሎ አቋሙን አሳውቋል። ስለዚህ የህጉ ያስቀመጠው በገማቾች ምክንያታዊ የሆነ የገበያ ዋጋ እንዲወጣ ይደረግና በዛ መሰረት የኪራይ ተመኑ ይወሰናል። ጉዳዩ ወደ ፍርድ ቤት ከሄደ ማለት ነው። በዚህ ምክንያት ወደ ጉዳዩ ፍርድ ቤቶች ይህንን አቅጣጫ ነው የሚያስቀምጡት ማለት ነው። ምናልባት እዚህ ላይ ማነሳው ቅድም ያነሳቸው ጥሩ ፖይንቶች አሉ፣ ሀሳቦች አሉ። እንግዲህ ያው ስለ ውል ስናወራ ውል በተዋዋዮች ፍቃድ ላይ የሚመሰረት ነው። ነፃ ፍቃድ ላይ የሚመሰረት ነው። ይሄ ነፃ ፍቃድን መሰረት በማድረግ
አከራይ ከተከራይ ጋር የሚኖራቸው ግንኙነቶች አሉ። ይህ ነፃ ፍቃድ ብለን የምናስበው ነገር አንዳንዱ ቅድም በተባለ አይነት አግባብ በግልጽ በጽሁፍ እንደዚህ ተደርጎ የሚሰጥባቸው ሁኔታዎች አሉ። በሌላ መልክ ደግሞ በዝምታ ፍቃድን መስጠት አለ። ህጉ የሚያስቀምጣቸው እሱን ስለሆነ በዝምታ እኔ ጽፌ ለሰጠው ነገር ዝም ብለህ አክሽን እየወሰድክ በቤቱ መኖር ከጀመርክ ፍቃድን በዝምታ እንደሰጠህ የሚቆጠር ስለሆነ ዝም ብለህ መጠቀም መቻል፣ ምንም ሳትመልስ ዝም ብለህ እየተጠቀምክ ቆጠርክ ማለት የቀረበልህን የውል ማሻሻያ ሀሳብ እንደተቀበልክ ነው የሚቆጠረው ብሎ ህጉ ያስባል። ስለዚህ አይ ይህንን አልቀበልም አንተ 30 ሺህ ብር የነበረውን ኪራይ 50 ሺህ ብር አድርጌዋለሁ ስትል አልቀበልም የምትል ከሆነ ግን በግልጽ ተቃወም ብሎ ያስቀምጣል። በግልጽ ተቃወም ብሎ ሲያስቀምጥልህ ምንድን ነው? በጽሁፍ ለሰጠው ነገር በጽሁፍ ልትመልስለት ይገባል። ሁለተኛው በጽሁፍ ለሰጠው ነገር ተቀብለ በግልጽ ይህንን በጽሁፍ ደግሞ እየመለስክ በቤቱ መኖር ከቀጠልክ ደግሞ መቃወምህን በጽሁፍ አረጋግጠሃል፣ በቤቱ ደግሞ መጠቀም ቀጥለሃል። ሊሆን የሚችለው አማራጭ ብሎ የሚያስቀምጠው ማርኬት ቫልዩ የምንለውን የገበያ በአካባቢው የቤት ኪራይ ዋጋ የገበያው ምን ይመስላል የሚለውን ነገር ገለልተኛ በሆነ አካል ወይም ደግሞ የተጠና ጥናት ተጣርቶ ወደ ውሳኔ የሚመጣባቸው ነገሮች ናቸው የሚኖሩት። እንግዲህ ይህንን ካነሳክ ትልቁ ነገር 200 ሺህ ብር አድርጌዋለሁ ወይም 50 ሺህ ብር አድርጌዋለሁ ወይም 30 ሺህ ብር አድርጌዋለሁ ብለህ የምትጽፈው ማስጠንቀቂያ ብቻ ብሎ ነው የሚነሳው ወይስ የውል ሀሳብ ስላለው የውል ማሻሻያ ስለሆነ እንደነዚህ አይነት ማስጠንቀቂያዎችን መስጠትስ የሚገባው ማን ነው የሚለውን ነገር ጥያቄ የግዴታ እንድንጠይቅ ያስገድደን። ማን ነው እንደዚህ አይነት ነገሮችን መስጠት የሚችለው? ራሱ ተዋዋይ የሆነው አካል አከራይ ወይም በተከራይ በኩል በሚነሳ ነገር ነው የሚመጣው። በተለይ በዚህ ኮንቴክስት እያነሳን ያለ ነው ውሉ ዋጋው ይጨመር እንደዚህ ደረግ እያለ እየጠየቀ ያለው አከራይ በመሆኑ አማካኝነት አከራይ ራሱ ባለቤት የሆነው አከራይ ራሱ ነው መስጠት የሚገባው። አከራይ ይህንን ድርጊት የውል ማሻሻለንም ሆነ ሌሎችንም ነገር ስልጣን የተሰጠው አካል የሚሰጠው ማስጠንቀቂያ ነው ወይስ ማንኛውም ሰው ለምሳሌ እንዲከራከር ፍርድ ቤት ሄዶ ቆሞ መልስ እንዲሰጥ የተሰጠው አካል የሚሰጠው ጠበቃ ነው ይህንን እንዲሰጥ የሚገባው የሚለውን ነገር ለይቶ ማየት ተገቢነት ያለው መስሎ ይታየኛል። ለምሳሌ እኔ ተከራዮች አሉ ይልበል፣ እኔ በደንበኛዬ በኩል ኪራይ እንደዚህ አድርግ ያለው እንደዚህ ተብሏል የሚል ማስጠንቀቂያ ፈርሜ ብሰጥ ውጤት አለው ወይ ነው? ተከራዩ ላይ ውጤት አለው ወይ ነው? ትክክል ነህ። በአከራዩ በኩል ሆነው ማን ነው? አንድ አከራዩ ነው። እሱ ፐርሰናሊ ይህንን ማስጠንቀቂያ ፈርሞ የሚሰጥ ከሆነ ከእሱ በላይ ባለቤት የለም። ይህንን ማሻሻያ ሀሳብ የማቅረብ መብት አለው። መቀበልና ያለመቀበል የተከራዩ ምርጫ ነው። ቅድም ባለው መሰረት ወይም ደግሞ ይህንን ማሻሻያ ሀሳብ እንዲያቀርብ ሙሉ ስልጣን ለማስተዳደር ኪራይ መጨመር እንደዚህ ስልጣን ያለው ተወካዩ ካለ በዛ ግለሰብ በኩል ሊያደርግ ይችላል። ግን ማንኛውም ግለሰብ ማንኛውም ውክልና አለኝ የሚል ግለሰብ ተነስቶ የሚሰጠው ማስጠንቀቂያ ተከራዩ ላይ ውጤት ሊኖረው አይገባም። ይህንን ለማንሳት የተገደድኩት አብዛኛው በፍርድ ቤቶች አካባቢ ያሉት ትሬንዶች ማስጠንቀቂያ ነው፣ በውጤት ደረጃ ማስጠንቀቅ ነው የሚል እሳቤ የሚይዙ አካላቶች አሉ። ይሄ ማለት ምን ማለት ነው? የውል ማሻሻል ሀሳብን ነጥለ ማስጠንቀቂያ ብቻ የምትለውን ነገር ብቻ ይዘህ መሄድ ነው። እንደማሳወቅ ነው የሚቆጠረው። በቃ አሳውቀዋል ብሎ የሚወስዱ ነገሮች አሉ። ይሄ ውጤቱ ውል ማሻሻል ነው። ውል ማሻሻልን በተመለከተ ደግሞ የሚመለከተው አካል ብቻ ነው ይሄንን ውል ማሻሻልን ስልጣን የተሰጠው አካል ብቻ ነው ሊያሻሽል የሚገባው ብሎ ደግሞ የሚወስዱ አካላቶች አሉ። እንደኔ እሳቤ የምወስደው እንደነዚህ አይነት ይዘት ያላቸው ማስጠንቀቂያዎች ማሳወቅ ብቻ ተብሎ የሚወሰዱ አይደሉም። የውል ማሻሻል ሀሳብ ስላላቸው ወይ ራሱ ተዋዋይ የሆነው ባለቤት የሆነው አካል ሊሰጠው ይገባል ወይም ደግሞ ውክልና የተሰጠው አካል ሆኖ
ያለው አካል ሊቀርቡ የሚገባ ቤቱን ጉዳዮች ናቸው ለማስተዳደር የሚሆኑት እኔ አሁን እንጂ በጠበቆች በተለያዩ አይነት ነገሮች ወይም ውክልና በሌለው ሰው የሚሰጡት ማስጠንቀቂያዎች ከጅምሩ እንደተሰጠም የሚቆጠርና ውልን የማሻሻል መብትን የሚፈጥሩ ሊሆኑ አይገባም የሚል አይገባም። ሀሳብ አለ። አሁን ክሊርሊ የምናስቀምጠው ነገር ምንድን ነው? ማስጠንቀቂያው እንግዲህ አንተ ያልከው ቅድም የዘረዘርነው ማስጠንቀቂያ ሁለት ነገር ነው የያዘው። አሁን ወደ አዱንም ሁለቱንም ሀሳብ ክሊር እንዲሆን አንደኛ ቤቴን ትለቃለህ ነው። በቃ መልቀቂያ ደርሷልና አስታውስ፣ መልቀቂያ ቀደ በዚህ ወር መጨረሻ በ30 ነው እያልከው ነው። ይህ ማስጠንቀቂያ ማስታወሻ ነው። ካለቀቅ ግን አለመልቀቅ መብት ነው። በቃ አትልቀቅ። ካለቀቅ ግን የምጠብቀው ኪራይ ይህን ያህል ብር ነው። ይሄ ደግሞ ውልህን እያሻሻልክ ነው። ሌሎች ኮንዲሽኖች እንደተጠበቀ ሆነው ኑርበት ከፈለግ ውል አለ። ግን ብሯን በተመለከተ ክራዋን በተመለከተ ይህን ያህል ብር አድርጌያለሁ የሚል ነው። ስለዚህ እኔ አሁን ካነሳችሁት ሀሳብ ጋር ነው የምስማማው። አንዱ ያነሳውን ሀሳብ ይህ ማስጠንቀቂያ ብቻ ሳይሆን የውል ማሻሻያ እንደ ኦፈርም ነው። ግን ኦፈር አቀራረቡ ላይ ወይም ደግሞ ሀሳብ አቀራረቡ ላይ አንዱ የሻጭ ሀሳብ የቀረበበት መንገድ ላይ ምንድን ነው ከዛኛው የሚለየው? አክሴፕት ባለማድረግም የህጉ መርህ እንደሚለው ሳይለንስ እንደ ዝምታ እንደ መቀበል ተቆጥሮ ክራዩ በዛ ይጨምራል የሚለው ነው። ስለዚህ ቅድም ላልናቸው ሰዎች ለመልስ ኢግኖር ለሚያደርጉ ሰዎች መልስ መጻፍ አግባብ ነው። ብትቀበለውም ዲሰንት ነው። በቃ ጥሩ መልካም ግንኙነት እንዲኖረ በቃ ሁለቱንም አማራጭ ይዤ ቁጭ ላለሁ አይደለም። ሰውየውም መዘጋጀት አከራይህም ባለቤቶቹ መዘጋጀት ስላለባቸው ነው። ባላችሁት መሰረት ተቀብያለሁ፣ ማስጠንቀቂያውን አልቀጥልም፣ በዚህ ቀን እወጣለሁ፣ አይ እቀጥላለሁ ግን በዚህ ኪራይ አልቀጥልም፣ በዚህ ኪራይ ነው የምቀጥለው ብሎ የእሱንም ሀሳብ ማቅረቡ ተገቢ ነው ብዬ ነው ማስበው። እና እንደ ቢሮም ያለን አቋም ምንድን ነው? ያው አንዳንድ ኬዞች ላይ የገጠመን ነገር የተለየ ቢሆንም ይሄንን ደግሞ ማለት የሚችሉት ቤት ውስጥ እንዲቆይ መፍቀድ የሚችል ሰው። አሁን ሁለት ሀሳብ ነው ያለው፣ ክሊር ያደረኩት ለዛ ነው። በዚህ ኦፈር እንዲቆይ እየፈቀደለት ነው። በዚህ ቀን ካለቀቅ ቆይ ችግር የለውም ግን ይህን ትከፍላለህ እያለው ነው። ስለዚህ አዲስ ኦፈር ነው ይሄ ማለት ሙሉ ለሙሉ ንብረቱን አሳልፎ እየሰጠ ነው። ውል በዚህ ንብረት ላይ የማስተዳደር የመዋዋል አቅም ስልጣን ያለው ሰው እንጂ እንዳላችሁት ጠበቅ ወክሎ የመከራከር ስልጣን የተሰጠው ሰው ይህን ማስጠንቀቂያ ሊሰጥ አይገባም ብዬ ነው ብለን ነው የምናምነው። እና ግልጽ የሆነው ባለቤቱ በትክክል እኔ ቤቴን አስረክበኝ፣ ካላስረከብክኝ ግን ብትቆይም ችግር የለውም ግን የምትቆየው በዚህ ዋጋ ነው ብሎ ኦፈር የማቅረብ ስልጣን ሊኖረው የሚገባው ባለቤቱና ህጋዊ የእሱ ይህን ኦፈር የመስጠት ቤቱን የማስተዳደር ስልጣን የተሰጠው አካል ነው የሚለውን አጽንኦት ሰጠን እንትን እናደርጋለን። እንግዲህ በዚህ መልኩ ከደረሰ በኋላ ማስጠንቀቂያ ምላሽ መስጠቱ አግባብ ነው በሚገባው በወኪሉ በኩል ካለም በኋላ እነዚህ ባለቤትና ወኪል የምትላቸው ሰዎች የሚጋጭበት የገጠመን ነገር አለ አይደለም? የሚጋጭበት ሁኔታ ማን ነው እሺ ወይ እምቢ ማለት የሚችለው? ምናልባት ከኬዝ ጋር አስታከ አንዱ ብታወራው ከገጠመን ኬዝ ጋር የዚህ ቤት ከተሰጠ በኋላ ማስጠንቀቂያ አሁን ሲሰጥ ቤቱን ልቀቅልኝ አለቀቅ ይህን ያህል ይሆናል ብሎ ሲሰጥ ለምሳሌ ተቋሙ የመንግስት ተቋም ሊሆን ይችላል እና የመንግስት ተቋም በሚሆንበት ጊዜ ኢቭን በቃልስ ራሱ መስጠት የሚችል ይቻላል ወይ? መንግስትን ወክሎ አይ ቤቱን በዚህ ኪራይ ዋጋ መጠቀም እንችላለን የሚለው በቃልስ መሰጠት ይችላል ወይ? ከገጠሙን ነገሮች አንጻር እነዚህ አይነት ነገሮች ይያዙ ማለት ነው። እሱ ጋር ነው እንግዲህ ዋናው አከራካሪ የተለያዩ ብዥታዎች የሚታዩት እሱ አካባቢ ላይ ነው። አሁን ቅድም ስናነሳ ግለሰቦች ብቻ አይደሉም። አሁን መንግስታዊ የሆኑ ተቋማቶች፣ መንግስታዊ የሆኑ የልማት ድርጅቶች እንደነዚህ አይነት ነገሮችም ተቃውሞን በቃል መግለጽን ነው እንደ መከራከሪያ ያደርገው እያቀረበ ያሉት። እነዚህ መንግስታዊ ተቋማቶችም ሆነ የግል ድርጅቶች ማንኛውም ነገሮች ማስጠንቀቂያ ሰጪው አካል
ወይም ደግሞ የውል ይሻሻልልኝ ሀሳብ የያዘ ይዘት ያለውን ሀሳብ ለሰጠው አካል በጽሁፍ ለሰጠው ነገር በጽሁፍ መልስ ሊመልሱለት ይገባል። በቃል መልሰናል፣ እንደዚህ አድርገናል የሚሉ መከራከሪያ ሀሳቦች መሰረታዊ ሆነው በማስረጃ ምዘና ላይ ትልቅ ድርሻ ሊሰጣቸው የሚገቡ ጉዳዮች አይደሉም። ስለዚህ አብዛኛው ግን እየታዩ ያለው መሆንም የለባቸውም። እየታዩ ያሉት ግን እንደነዚህ አይነት ትሬንዶች ናቸው። ትክክለኛና ተገቢነት ያላቸው የህጉ መርህ ያከበረ ነው የሚል እምነት የለኝም። ከዚህ አኳያ በመሰረታዊነት ሊያዝ የሚገባው ነገር የመጀመሪያው ማስጠንቀቂያ በጽሁፍ ለተሰጠ ማስጠንቀቂያ በጽሁፍ ምላሽ ሊገኝ ይገባል የሚለው ነገር መሰመር መቻል አለበት። ሁለተኛው ማስጠንቀቂያ መስጠት በተለይ የማስጠንቀቂያው ይዘት የውል ማሻሻል ሀሳብ ያለው የሆነ እንደሆነ ማስጠንቀቂያውንና የውል ማሻሻያውን ሀሳብ መስጠት የሚገባው በትክክለኛ ውልን ለማሻሻል ወይም ደግሞ ስልጣን ላለው ሰው አካል ወይም ደግሞ ራሱ ግለሰቡ ባለቤት የሆነው ግለሰብ ሊሰጥ የሚገባ እንጂ ስልጣን የሌለው ግለሰብ የሚሰጣቸው የውል ማሻሻያ ሀሳቦች ከጅምሩ እንደተሰጠ ሊቆጠር አይገባም። አልባይዘዌ ይሄንን ነው እኔ ማራምደው ጠንካራ ሀሳብ ምን መሰለህ፣ ብልሹ አሰራርም በር ይከፍታል። አውዱን መለጠጥ የለብንም። ብልሹ አሰራርም በር ይከፍታል እንጂ አሁን ለምሳሌ አንድ ህንፃ፣ ትልልቅ ህንፃዎች የመንግስት ተቋማት ይከራያሉ በትልልቅ ብር ማለት ነው። ፍርድ ቤቶች እንግዲህ አሁን እነዚህ ሀሳብ እየተነሳ ያለው አንድ እዛ ውስጥ ያለ አስተዳደር ወይም እንትን እሽታውን ገልጿል፣ ቆያለሁ ብሏል፣ ወይም በቃል ምላሽ ሰጥቷል ለማስጠንቀቂያ ተባለ። እሺ እንቆያለን አለ፣ እሺ እንጨምራለን አለ። ብሩን ከማን ነው ያንን መልስ እንደ መልስ እስከተቀበልክ እንደ በመርህ ደረጃ ይሄ አዎ መልስ ይሆናል፣ የቃልም መልስ ይሆናል ብለህ ያንን እሳቤ ከፈጠርክ ህግ ትርጉም እስከ መስጠት ነው አይደለም የተደረሰው። እዛ ላይ በቃል ይሆናል ከተባለ ኢቨን እስከ በቦርድ የሚመሩ ተቋማት አሉ። ቀጥታ ከሌሎች ተቆጣጣሪ አካላት የልማት ድርጅቶች ሆኖ ከልማት ድርጅቶች የሚያስተዳድረው ተቋም አፕሩቫል ማግኘት ያለባቸው ተቋማት አሉ። እነዚህ ተቋማት በዛ ውስጥ ባለ አንድ ሰው ምላሽ ተሰጥቷል ብሎ ፕሩቭ ቢያደርግ እንኳን ሌገሊ በተቃራኒ ውስጥ ትክክል ነው ወይ አግባብ ነው ወይ ዋጋስ ጨምሮ ቢሆን ይቀበሉታል ወይ የሚለው ነገር መታየት አለበት። በር ከተከፈተ በሰፊው ስለሆነ የሚከፈተው ለሌሎች ዲሎችም ለሌሎች ብልሹ አሰራሮችም እንን ውሳኔ ለመስጠት ለመቃወም ራሱ ስልጣን ያለው ነው ወይስ አይደለም፣ በእርግጥ ተቃውሟል ወይ የሚሉት ነገሮች አጫጭቂ ከራካሪ ነው የሚሆኑትና በጽሁፍ ለተሰጠ ማስጠንቀቂያ በጽሁፍ ነው ምላሽ መሰጠት ያለበት። የመንግስትም ተቋም ይሁን የግል ድርጅትም ይሁን ግለሰብም ይሁን የተሰጠውን ማስጠንቀቂያ በተሰጠው ፎርም መሰረት መመለስ ይኖርበታል። ይህ ለደንበኞቻችንም የምንመክረው ነው። ኮሚኒኬሽን በተመለከተ ማለት ነው። አስረግጠን ለደንበኞቻችን የምንመክረው ይህንን ነው እና እነዚህ የውል ግንኙነቶች ላይ በጣም ኮንሰርን እንደሆንን ማየት አለብን። እንዳልነው ነው አሁን ቸልተኝነት ብዙ ይታያል። በጣም በሰፊው ነው የሚታየው። ምክንያት ያው ንግድ ሲሆን እንትኑን ሀስሉን ማለት ይሄ እንግልቱን ምናምን ተከራይም አይፈልግም አከራይም አይፈልግ። ብዙ ጊዜ በሰላም እያለቁ ነው ነገሮች። ለቆ ይሄዳል። ባይለቅ እንኳን በቃ ቤት ውስጥ ያለውን ዕቃ ሽጡትና ለኪራይ መሰብሰቢያ አድርጉ፣ ለሌላ ሰው አከራዩ ምናምን እያለ በመግባባት የሚሰሩ ስራዎች አሉ። ያው የንግዱ ማህበረሰብ ባለው መግባባትና ባለው አሰራር። ነገር ግን ወደፊት እየሰፉ ኃላፊነቶችም እያመጡ የህንፃ ባለቤቶች የንግድ ቤት ባለቤቶችም ለኪሳራ የሚዳረጉበት አሁን ደግሞ የዋጋ ለውጥ እንደምታውቁት ከፍተኛ ነው። ትላንት የነበረ ያለፈው ዓመት ሲከራይ ቤቱ የነበረ ዋጋ የሚቀጥለው ዓመት 2 ዓመቱ ወይ 3 ዓመቱ ወይ 1 ዓመቱ አልቆ እንትን አይደለም፣ ተገማች አይደለም። አሁን እንደው የምናያቸው ውሎች እንደው በፐርሰንት ልዩነቶች የሚያስቀምጡ አሉ። በዚህ ዓመት ይናል ከ6 ወር በኋላ 10% ጨምሮ ከሚቀጥለው ዓመት ጀምሮ 20% ይጨምራል። ለዛ በኋላ 30 እያሉ ቀድሞ ጥቅማቸውን የሚያስከብሩ ውሎች አሉ። ግንኙነታቸውንም ሰላማዊ የሚያደርጉ ውሎች አሉ። ነገር ግን እነዚህ ውሎችም
ባሉበት ሁኔታ ልክ እነዚህ ውሎች ሲገባደዱ ደግሞ ግንኙነቱን ግልጽ ማድረግ፣ ራስን ፕሮቴክት ማድረግ ተገቢ ነው። በጽሁፍ መስጠቱ ማስጠንቀቂያ፣ በጽሁፍ ለተሰጠው ማስጠንቀቂያ ደግሞ ምላሽ መስጠት፣ ተገቢውን ምላሽ። ተገቢው ምላሽ ሲሰጥ ደግሞ በተገቢው አካል የተጻፈ ምላሽ መስጠት አግባብ ነው የሚለውን መልእክት ነው እንትን እያደረግን ያለ ነው። ያው ከመኖሪያ ቤት ኪራይ ውል የተለየ ስለሆነ የንግድ ቤት ኪራይ ውል ያንን ከግንዛቤ ውስጥ አስገብታችሁ የንግድ ቤት ባለቤቶች ወይም ደግሞ የንግድ ቤት ተከራዮች እነዚህን ውል በምታደርጉበት ጊዜ ምክር እያገኛችሁ ተገቢውን አጠገባችሁ ላለ ባለሙያ እያማከራችሁ ተገቢውን ጥንቃቄ እያደረጋችሁ እርምጃውን ብትወስዱ ማኔጅመንቱን አስተዳደሩንም በተመለከተ በልምድ የምታስተዳድሩ የትልቅ ህንፃ ባለቤቶች አሉ። ምንም ካሉት የህንፃ ክፍሎች አንጻር ሲታይ በወር በእኛ አሰራር ወራዊ አገልግሎት የሚሰራበት አለ። የህግ ባለሙያ በወር የሚቀጠርበት በትንሽ በመጠነኛ ብር ወርሃዊ አስተያየት ድጋፍ የምታገኝበት ሁኔታ አለ። በዛ መልኩ ድጋፍ አግኝቶ ማስጠንቀቂያዎች፣ እነዚህ አይነት ህግ ነክ የሆኑ የህግ ውጤት ወይም ደግሞ ወደ ክርክር ወደ ጭቅጭቅ ሊወስዱ የሚችሉ ነገሮች በህግ ባለሙያ እየተደገፉ የንግድ ስራውንም በተመለከተ ያማክራል፣ የህንፃ አስተዳደሩንም ያማክራል። ለሌሎችም ጠቅላላ ጉዳዮች አጠገብ ባለሙያ ይኖራል። በተወሰነ ገንዘብ ስለሚኖር ባለሙያዎች የምታውቋቸውን ባለሙያዎች እያነጋገራችሁ ወራዊ አገልግሎት የሚገኝበት አሰራር አለ። በህግ ባለሙያዎች በጠበቆችም ያንን ማድረግ ትችላላችሁ። የዛሬው መልእክታችን እዚህ ላይ እንትን ካለው ያው እያጠቃለልከው ስለሆነ የውል ማሻሻል ይዘት ያላቸው ማስጠንቀቂያ በተመለከተ ውል ማሻሻል ይዘት ያለው ማስጠንቀቂያ መስጠት የሚገባው ህጋዊ የሆነ አካል መሆኑን ማስመር ነው። ሁለተኛ ህጋዊ በሆነ አካል የሚሰጡ የውል ማሻሻያ የሆኑ ሀሳቦችን ተቀብሎ ዝም ማለት ደግሞ ራሱን የቻለ መዘዝ ያለው መሆኑ ቤተሰቦቻችን ሊጨብጡትና ሊይዙት የሚገባ ጉዳዮች ናቸው። አንዳንድ ጊዜ ማስቀመጥ በራሱ እንደመቃወም አድርጎ የሚቆጥር ማህበረሰብ ብዙ ስለሆነ መልስ አለመስጠት፣ ሪጀክት ማድረግ እንደነዚህ አይነት ነገሮች ስለሚታዩ ተገቢነት የሌለው መሆኑን ለማስገንዘብ ነው። ጨርሼ ቴንኪዩ። እንግዲህ ይህ ነው፣ እነዚህ ናቸው የዛሬ ልናስተላልፍ የፈለግናቸው መልእክቶች። ያው መልእክቶቻችን ዙሪያ ማብራሪያ የምትፈልጉ የተሻለ ይሄም እዚህም ላይ ተሳስታችኋል፣ እነዚህ ሀሳቦች አለን የምትሉ በራሳችሁን ፕሮግራሞች መስራት ትችላላችሁ። የዚህን ሀሳብ መሰረት አድርጋችሁ የተሻለ ምክር መስጠት ትችላላችሁ። ነገር ግን ያው ከታች ሁልጊዜ አድራሻችን ተቀምጧል። ቫለር ኢትዮጵያ የጥብቅና ድርጅት ይህንን ፕሮግራም በዋናነት በመሪነት የሚያዘጋጀው የጥብቅና አገልግሎት ድርጅት የሚገኘው የድና ሞላ አካባቢ ሃርመኒ ሆቴል ፊት ለፊት ኤልጂ በተለምዶ ኤልጂ ህንፃ የሚባለው 6ኛና 5ኛ ፎቅ ላይ ቢሮ አለን። እዛም በአካል መታችሁ ማነጋገር ትችላላችሁ። ስልኮቻችን አሉ። ደግሞ ባገኛችሁንም ሰለሞንም አዱኛም የሰላም ባገኛችሁንም በአካል ብታነጋግሩን ደስተኞች ነን ለመመለስ። እንግዲህ ትንሽ የህግ ሀሳብ ያካፈልን ይመስለናል። ለዛሬ ሼር፣ ሰብስክራይብ፣ ታብ እያደረጋችሁ ነው። እሱን ወረዳርሱ አንዱ አገላለጽ ጥሩ ነው። ይህም ታፕ ሼር፣ ሰብስክራይብ ለየትኛው ተፈጻሚ እንደማናውቀው ሰብስክራይቧ ግን ኢምፖርታንት ናት ለዩቲዩቧ። ስለዚህ እሷን እንጠብቃለን። እናመሰግናለን። እንግዲህ ቀጣይ ፕሮግራም እንገናኛለን።